ሰላም እንዴት ናችሁ? የተወደዳችሁና የተከበራችሁ የኛ ምርጥ የሆናችሁ ቤተሰቦቻችን እንዴት ናችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ዛሬም በሌላ ቪዲዮ ከች ብለናል ማለት ነው። ዛሬ የእነ አብርሃምና የእነ ሩታ ሽምግልና አልተሳካም። አዎ ተሞክሯል። ሰላም ቤተሰቦች እንዴት ናችሁ? ሰላም አላልኳችሁ? እንግዲህ ሙከራ የተደረገበት ሽምግልና ይሳካ አልቻለም። ዛሬ እንግዲህ ወንድሟን ሽምግልና ይዞ መጥቶ ነበረ። አብርሃም ደግሞ ከዚህ ፊት እሱ የሚያደርጋቸው ነገሮች ሩታ ትላንትና ያደረገቻቸው ነገሮች ስሜቱን በደንብ ኮርኩሮታልና ዛሬ ከሩታ ጋር አብሮ ለመሆን ሩታን ወደ ልመና ገብቷል። እኔና አንቺ የሚያምርብን አንድ ላይ ነን። ስለዚህ እኔም ያደርኩ ያለሁትን ላቁም፣ አንቺም ያደረግሽ ያለሽውን ነገር አቁሚና አንድ ላይ ነው ልጃችን አንድ ላይ እናሳድግ ማለት ይጀምራል ማለት ነው። ደስታዬም ይመለስ፣ ደስታዬም ወደ ቤቱ ይመለስ፣ ሄርሜላም ወደዛ ትመለስ። ስለዚህ የኔና ያንቺ ደስታም ይመለስ እያለ ነው። በነገራችን ላይ ትላንትና በሰራነው ቪዲዮ ላይ አንዳንድ ሰዎች ያልተረዳችሁ ያላችሁ መሰለኝ። ከቲማቲም ማሳ ነው የመጣው ስንል ስራውን ንቀን አይደለም፣ የግብርናውን ማሳ እኛ ንቀን አይደለም። እኛ የገበሬ ልጆች ነን፣ አርሰን ያደግን ልጆች ነን። እሺ ግብርናን የሚንቅ ስራ በአጠቃላይ ስራን የሚንቅ ሰው ጤነኛ አይደለም። ግን እንደዛ ማሰብ አይጠበቅባችሁም። እኛ እንደዛ ለማለት ፈልገን አይደለም። ልጁ ከመጣበት ቦታ ለመግለጽና እንደውም ንቀት ነው ስራ መናቅ ነው ካልን እሱን ይናቀው። ከሚሰራው የቲማቲም ስራ ንቆ ከአውሮፓ ነው የመጣው ዲያስፖራ ያለው በስራው አፍሮ ነው ማለት ነው። እንደውም እሱ ነው እንጂ እኛ ስራ ክቡር ነው። ስራ አይናቅም። ምንም አይነት ስራ አይናቅም። ዋናው እንጀራ ይሁን ብቻ። ደግሞ ቲማቲምን የመሰለ ነገር ምንም አይነት ስራ ማለት ነው፣ እውነት ለመናገር ማለት ነው። ምክንያቱም ግብርና እኮ በነገራችን ላይ ወርቅ የሆነ ስራ እኮ ነው። የምሬ ነው። ተመለስ በጣም ስለምወደው ነው። የምሬ ነው። ምክንያቱም ያዛደገኝ ስለሆነ ቤተሰቦቻችን በግብርና የሚተዳደሩ ነው። እኛም በግብርና ብዙ ጊዜ ይኖርንበት ስለሆነ ግብርና ንቀነው አይደለም። የሀገራችን የጀርባ አጥንት ግብርና። እውቀቱ አለኝ እያልክ ነው? ምንም ጥያቄ የለውም። በደንብ እውቀቱ አለኝ እያልክ ነው እንዴ? ምንም ጥያቄ የለውም። የገጠር ልጅ ሆኖ ሳያርስ ያደገ የለም። አዎ በደንብ ሰርተን ያደግነው እና ምንም ጥያቄ የለውም። እና በዚህን ሰዓት ላይ እንደውም እኮ ትልልቅ ባለሀብቶች ወደ ግብርና ነው ኢንቨስት እያደረጉ ያሉት። እና ግብርና እንደ ሀገራችን ብቻ ሳይሆን በዓለም አቀፍ ራሱ ትልቅ ቦታ የሚሰጠው ስለሆነ፣ ምክንያቱም ዓለምን መመገብ ማለት ነው ግብርና ማለት። አዎ ይሄን ያነሳበት ምክንያት ምንድነው? ብዙዎቻችሁ ስራ ክቡር ነው፣ ስራ አይናቅም። ብዙዎቻችሁ ተረድታችሁ የተወሰነ እንደው በቁጥር 3-4 ሰው ቢሆን ነው እና ስራ አይናቅም ምናምን ያላችሁ ስላላችሁ እኛ ከንቀት አንግል ሳይሆን እሱ ከመጣበት አንግል ለማንሳት ነውና ከአሜሪካ አይደለም የመጣው። በዛ መንገድ እንድትረዱ እንፈልጋለን። እሱ ነው ከአውሮፓ መጣ ያለው፣ ከቲማቲም ማሳ መጥቶ ከአውሮፓ መጣ ያለው ማለት ነው። ቲማቲም ማሳ ደግሞ ቡታጅራ ነው። ከቡታጅራ ነው የመጣው። እና ብርሻ ሀገር አውሮፓ ትሆናለች ወደፊት። ምናልባት ኮሪደሩ ይሰራ አውሮፓ ትሆን ትችላለች። ወደ ዋና ሀሳብ ስንመለስ ቤተሰቦቻችን ትላንትና እንግዲህ አቶ ደስታ ሌንዴሞ ይሁን እንዴ ደስታ ሌንዴሞ ይባል የሐዋሳ የደቡብ ነው የሲዳማ ክልል ፕሬዚዳንት በነገራችን ላይ ደስታ ሌንዴሞ የሚባለው እና አቶ ደስታ ለሩታ ደስታ ለመፍጠር መጥቶ ነበረ። በጣም ስምን መልአክ ያወጣዋል ይባል የለ ደስታ እና ያንን ስም ይዞ መጣና ሩታን እንግዲህ ደስታዋን ሊፈጥር ነበረ። ደስታዋ ግን አልቆየም። በጣም የሚያሳዝነው አብርሃም መጥቶ ያንን ደስታ አደፈረሰው። ተበጣበጡ። ዛሬ ጠዋትም እንግዲህ አቶ ደስታ መጥቶ ነበረ አሉ። አብርሃም እያለ ነበረ፣ ግን ብዙ ንትርክ መፍጠር ስላልፈለግኩኝ አልመጣውም ብሏል። ወንድሙ ይዞ መጥቷል። እንግዲህ አቡሻን ማለት ነው። አቡሻ ባለፈው ባይዞ አብርሃምን ይቅርታ እየጠየቀው ነበረ። አብርሃም የሚያደርጋቸው ነገሮች ትክክል ናቸው ሲል ነበረ። የቱ ጋር ትክክል እንደሆነ አልገባንም። ትክክል ናቸው ብሎ ይቅርታ ጠይቆታል። አሁን እንደውም በጣም የሚገርማችሁ ነገር የሩታን ልጅ ተቀብሎ ለአብርሃም ሊሰጠው ሁሉ ከአቤል ጋር ሲነጋገሩ ነበረ። አቡሽ በቃ ወደ አብርሃም እያመዘነ ነው። አመዘነ እንጂ ምናልባት ያመዘነው ለመሰለ እንትን ለመፍጠር ይሆናል፣ የኖቤልን ነገሮች ለማስተካከልና አንድነታቸውን ለማምጣት ይመስለኛል። እሱም ትንሽ ቀዝቀዝ ማለት አቡሻም የፈለገው ያው ስራ ላይ እንደነበረና ኖቤል እዚህ መሆኑንም እንደማያውቅም ጭምር ተናግሯል። ስለዚህ አሁን ሲያቅ ነው የመጣው።
ኖቤል ግን አሁንም ያው ታላቅ ወንድሙም ቢመክረውም እንዴት ከጠላት ጋር ትመጣለህ፣ እንዴት ከአጥፊዎቼ ጋር ትመጣለህ ብሎ ጭራሽ ለመቀበል ፈቃደኛ አይደለም። እንቧከረ የፈጠረ ነው ኖቤል። የመረጋጋት ስሜት ግን የለበትም አሁን ቢሆን ኖቤል። በነገራችን ላይ አብርሃም ሊያሳስረውም እንዳሰበ ዛሬ አክስቱ ጋር እንግዲህ ለገኒ ተነግሯታል። ገኒ እንደውም ያው ልጅነትን የያዘው ምናምን ብላለች። ልጅነት የሚባል ነገር የለም። የሰው ህይወት እየበጠበጡ ልጅነት የሚባል ነገር የለም። አብርሃምን ለማበሳጨት ነው ኦልሬዲ እያደረጉ ያሉት እንጂ ሩታ እንደማታደርግ እርግጠኛ ነን። ግን ደግሞ ያደረገችው ነገር ደግሞ አብርሃምን በትንሹ እንዲገባው አድርጎታል። ምክንያቱም ህመሙን በደንብ እንዲያውቅ ማለት በትንሹም ቢሆን እንዲያውቀው አድርጎታል። እሱ ሲያደርግ ኖርማል ነው፣ እሷ ስታደርግ ኖርማል አይደለም። አብርሃም ጋር እንደዛ ነው የሆነው። በቤቱ እንዳንል እንግዲህ ቤቱ የጋራ ነው። በቤቱ ሄርሜላ እንደፈለገው ሲያመጣ ነበረ እሱ ማለት ነው። ያው ምናልባት እሷ በሌለችበት እንኳን ቢሆን ማለት ነው። ግን በእሷ ባለችበት አንድ ቀን አምጥቷታል። አዲስ ዓመት ላይ ታስታውሳላችሁ። አዲስ ዓመት ፕሮግራም ላይ ድግስ ነበረ። ድግሱ ላይ ሩታ ፀጉር ቤት ሄዳ ምናምን ፏ ብላ ስትመጣ ሄርሜላ አቤት እንደውም አብሮ እየበሉ ተሰብስበው ከነ አቤል ከነ ብሩክ ጋር አብሮ ተሰብስበው እየበሉ ሩታ ስትመጣ በጣም ተናዳ ነበረ። ያ ደግሞ ገና ታርቀው እንኳን አንድ ቀን እንኳን አልዋሉም እና ያ ነገር ተፈጥሯል። አብርሃም ሲያደርግ የነበረው ነገር ነው። ሩታ ስታደርግ ግን ኖርማል አይደለም ሆነ ማለት ነው። አብርሃም አመመው በጣም ማለት ነው። እንደዚህ ከሆነ አንዳንድ ነገሮች አንተ ስታረጋቸው ምንም ሲንስል ለዚህ እኮ ነው የኔ ችግር ለኔ አይታወቀኝም። አንዳንዴ በጣም ወዳጅ ሲከፋበት የኔ ችግር እኮ ለኔ አይታወቀኝም ክፍተቴን ንገረኝ ትላለህ አይደል? አንዳንድ ጊዜ በጣም ያን ሰው ማጣት የማትፈልገው ከሆነ አሁን የአብርሃምን ጉዳይ እንደዛ ነው። እሱ ሲያደርገው ምንም ሴንስለስ ነው። ሩታ ያን ያህል እንደሚጎዳት አላሰበው። ሩታ ግን ስታደርገው በጣም ጎድቶታል። ስለዚህ ለዚህ ነው እንግዲህ አንድ ላይ ለምን አንሆንም አንድ ላይ እንሁን ሁሉን ነገር እንተው ብሎ እየለመናት ነበረ። እስቲ ያላትንም እስቲ አንድ ቪዲዮ ላሳያችሁ እዚህ ጋር ማለት ነው። እውነት ለመናገር እሱ በመጣ በዚች ቀን ውስጥ መባል አይችልም። አብርሃም እኮ ሩታ እያለች ነው ሴት የሚያመጣው። ስለዚህ ኖርማል ነው እያልኩ አይደለም፣ ትክክል ነው እያልኩ አይደለም። ሩታ የምታደርገውም ትክክል ነው እያልን አይደለም። ግን ደግሞ ለአብርሃም ኖርማል ከሆነ ለእሷም ኖርማል የማይሆንበት ምንም ምክንያት የለም አይደለ? ሁለቱም ባደረጉት የተሻለ ነው። ሲቀጥል ይሄ ከዚህ ካላስወጣሽ አንቺም ሰላም አትሆኝም፣ እኔም ሰላም አንሆንም፣ ሁላችንም ሰላም አንሆንም አንሆንም። ስለዚህ ሁለተኛ እንዳትመጣብኝ ብለሽ ይሄ ነው የሚባለው ልጅ ከዚህ ታሱ ከዛም ባለፈ ደግሞ ወጣ እኔና አንቺ የሚያዋጣና የሚሻለው ፍቅር ነው። ስለዚህ ሁሉ ነገሩን እንተውና ሰላም ብንሆን የተሻለ ነው። ወጣ እስከ ዛሬ እንግዲህ የት ነበረ አብርሃም? የት ነበረ? ሰላም መሆኑ እንደሚያዋጣ ያወቀው ዛሬ ነው እየገባ ያለው ማለት ነው። አብርሃም እየገባው ያለው ደስታ አንቅቶታል ማለት ነው። ደስታ መምጣቱ ጥሩ ነው እንዲነቃና ግን ዘላቂ ነው እንዴ? አብርሃም እኮ ይላል እንጂ አያደርገውም ደግሞ። አዎ ትንሽ ሲቆይ ደግሞ ወደዛው ያፈነግጣል። ከዛ የሆነ ደግሞ ሩታ የሆነ ለማስቀናት ስትሞክር ብቻ ለማንኛውም ምንድነው የአብርሃም አንዱ ትልቁ ነገር ከልጁ ባሻገር የጣልኩትን አታንሱብኝ እያለ ነው እና የጣልኩትን አታንሱብኝ ነው። ስለዚህ እሷ ደግሞ ተለያይተናል፣ በቃ ጨርሰናል እኮ አንተም ፈልገን ሄድከው ፈልገህ ተስማምተናል። አንተም ተስማምተን የራስን ህይወት ለመኖር እኔም ደግሞ የራሴን ህይወት ለመኖር ተስማምተን በእኔና በአንተ መካከል ልጅ ነው ያለው። እኔና አንተ ሊያነጋግር የሚችለው ልጁ ብቻ ነው እያለች ነው። ትክክል ነች። ያ ነው ሊያነጋግራቸው የሚችል የነበረው። ግን ያው እንዳልነው ነው አብርሃም ሲይዘው መያዝ አይችልም። ሴትን ሃንድል አድርጎ መኖር ምናምን አይችልም። ያው ብዙ ጊዜ አይተነዋል። ግን ደግሞ የጣለውንም ሲያነሱበት አይወድም። ያ ደግሞ አይሆንም። አንድ ቀን ሁሌ የሆነ ጊዜ ልታስመልስ ትችላለህ እኮ ከሆነ ጊዜ በኋላ ግን የወደቀ ነገር ከተሰበረ ላይጠቅም ይችላል። እንዴ ካመለጠ ነውና ሁሉም ነገር ነው። እኔም ጋር ያለው ነገር ነው። አንቺ ጋር ያለው ነገር ነው። አንድ ላይ ነው። ተቀማው ምን የሚሻለው ከሁሉ ነገር ፍቅር በልጣ ነው። ለምን ነው በእልህ ማውና ነገር ወጣ ነው ነገር
ገና አለልህ ማለት ነው። ገና አለልህ። ዝግጅቱ ከባድ ነው ማለት ነው። አብርሃም እንግዲህ ነገሮቹን ለመቋጨት እየሞከረ ነው። ገና ሩታ ገና እየጀመርኩት ነው እንጂ ገና አልተጀመረም። ስለዚህ ገና እንዘልቅበታለን። እንግዲህ ከዚህ የባሰ መንገድ ገና እንጓዛለን። ስለዚህ ራስን ወገብን ጠበቅ አድርግ እያለችው ነው። ተዘጋጅ እያለችው። ግን አብርሃም እኔ ጋም ያለው ልተው፣ አንቺ ጋም ያለውን ተይ ምናምን። እንዴት ነው ዛሬ ነው እንዲታይ መተው እንዲተው ቤተሰብ ሁሉ ለምኖታል። እኛም ለፍልፈናል፣ እናንተም ብዙ ብላችኋል። ቤተሰብ ዛሬ ነው የሚታየው። አይ አይደለም በቃ አሁን ይሄ ልጅ እኮ እሺ፣ በዚች አጋጣሚም ቢሆን ማለት ነው ሩታ እድል ብትሰጠው ይሻላል። ምክንያቱም ከዚህ በላይ አብርሃም ውጪ ከቆየ ሌላ ወንድም እህት ይዞ ከሚመጣ አብርሃም ማለት ነው እውነት ለመናገር የተሻለ ነው። እንትን አይልም። እኔ ይቅርታ ብታደርግለት ዛሬ ደስተኛ ነበርኩ ስነግር። አብርሃም ደግሞ ይቅርታ ቢደረግለት ተመልሶ የሚሄድ እንጂ በእርግጥ ያደክማል። የሚማር አይነት ሰው አይደለም። በቃ የሚማር አይነት ሰው አይደለም። ምክንያቱም ከዚህ ፊት ብዙ ጊዜ አይተናል። ይቅርታ አድርጋለት ተቀብለዋለች ብዙ ጊዜ ማለት ነው። እና አሁን እሷ ከመድከም የተነሳ ነው በጣም ጭክን ያለችበት አብርሃም ላይ። ብዙ ጊዜ ይቅርታ አድርጋለታለች። ታስታውሳላችሁ፣ ጋሽዬም መጥቶ አስታርቋቸዋል የሆነ ጊዜ። በቃ ብዙ ጊዜ ማለት ነው። እና አብርሃም ውሃ ቅዳ ውሃ መልስ ነው። እዛው ሄዶ እዛው ይመለሳል ማለት ነው። ስለዚህ በሱ ተስፋ ቆርጣለች። ለዚህ ነው እንደዚህ ያለችው። ስለዚህ አንተ ግን በጣም እንደዚህ ዲፕ ገብተበት ያለበት ነገር ነው ያለው። እውነት ነው። እንግዲህ አቡሻን አሳምኖ ነው የመጣው አብርሃም። ያው እንዲያግዘው ነው አቡሻን ይዞ የመጣው። ምንም ኖቤልን ስላልቻለው ማለት ነው። ኖቤል ከአቅሙ በላይ ነው። ከቤትም ያስወጣት አልቻለም። ኖቤል ደግሞ አይወጣም፣ ምክንያቱም ሩታ እንዲወጣ አትፈልግም። ስለዚህ ማንም ሊያስወጣው አይችልም። ስለዚህ አሁን ኖቤል እሷን በዚህ ልክ እንደበረዛት አድርጎ ነው አሁን አብርሃም እንግዲህ ለአቡሻ የነገረው። አቡሻን በዛ ልክ ነው አምኖ የመጣው ማለት ነው። ስለዚህ አሁን አንደኛ አቡሻም አይወጣም፣ ማነው ኖቤል አይወጣም። አቡሻም እየመከረ ያለው በቃ ይሄን ወተት ልጅሽን ለማሳደግ እኛ አንሰን ነው ወይ ይሄን ወተት ያመጣሽው ምናምን በሚል ሌላ ንትርክ ውስጥ ገብተናል። እና ኖቤል ደግሞ ምንድነው አንተ ከጠላት ጋር አብረህ እንዴት ትመጣለህ? እንደውም ውጣ ነው ያለው አብርሃምን ማለት ነው። አብርሃምን ውጣ ነው ያለው። አያችሁ በቤቴ እንዴት ውጣ ይለኛል ትናንትና መጥቶ ምናምን ነገር እያለ አብርሃም ደግሞ ተናዷል። ትንሽ ኖቤልም ውጣ ማለቱ ልክ አይደለም። ያው ልጅነት አለበት ኖቤል ባይዜ ልጅነት ያጠቃዋል። ከዛ አንጻር ነው እንጂ ሩታንም ለመጉዳት ብሎም አይመስለኝም። እኔ ልጅነት ነው ብሎ እንደዚህ ከበር መስጠት ምናምን ነገር አይባልም። ልጅነት እንደዚህ ያለ ልጅነት የለም። ልጅነት ይህን የሚያክል ጎረምሳ ልጅ ከሆነ ከባድ ነው። እንደዚህ ባይዘው እንደዚህ ብሎ ለሰዎች እንትን መስጠት አለመብሰል ነው እኮ። አንዳንድ ልጅ እኮ በ6 ዓመቱም የተሻለ ነገር ላይ ልጁ በባህሪው ዝም ብሎ እያንዳንዱ ቦታ ላይ ጥልቅ የማለት ባህሪ ያለው አግሬሲቭ ነው። ስለዚህ ልክ አሁን ለምሳሌ እዚህ እየኖረ እንደሆነ መረጃዎች አሉ አይደል? እሷ ደግሞ እየኖረ አይደለም ትላለች። እሱ ራሱ እኮ እየኖርኩ ነው ብሎ እኮ ለአቡሻ ነግሮታል። አዎ እሷማ ያው ነገር ለማቅለል ነው። እየኖረ አይደለም እየተመላለሰ እየጠየቀ ምንም እኮ ነገር እየቀለለ እኮ አይደለም። ነገር እያቀጣጠለው ነገር እየቀለለ ነው ማለት አይደለም። ኖቤል የሄደበት ርቀት ትንሽ ከበድ ስለሚል ነው እንግዲህ ስናያለም እንደሚፈጠር። አዎ እንግዲህ በነገራችን ላይ እሱ እንደውም እሱ ነው የሚመስለው፣ እሱን የሚያገባ ነው የሚመስለው ያ ደስታ የሚባለው ራሱ እንግዲህ ኖቤል በጣም እንዲህ አለ እሱ ጭራ ሆነ በጣም ማለት እሱ ስለ ልጁ የሚያወራው ስለ ልጁ ጠንካራ ጎኑ የሚያወራው እሱ ነው። ግርማ ሞገሱ ደስታዬ በጣም ደስታዬ በጣም ብዙ ጥፋት አቡሻ እንግዲህ የትዳር አማካሪ ነው የሆነው። በነገራችን ላይ በትዳር ውስጥ አለመግባባቶች ይኖራሉ ምናምን ነገር እያለ ለማግባባት ሩታን ለማግባባት እና ለማሳመን ነው እንትን እያደረገ ያለው። ኦፍኮርስ ልክ ነው። አለመግባባት እኮ ሊፈጠር ይችላል፣ ምንም ጥያቄ የለውም። ግን ደግሞ
አለመግባባት ደግሞ ሊበትናችሁ አይገባም። በመቻቻል ስህተት አንድ ስህተት ሁሌ ማለት ነው ሁሌም እያደናቀፋችሁ ከሆነ አብሯችሁ ያለ ሰው ተስፋ እየቆረጠ ነው የሚመጣው። ልክ አሁን ሩታ ማለት ነው አብርሃም ተስፋ እንደቆረጠችው ማለት ነው። አንድ ድንጋይ 10 ጊዜ ይመታችሁ ከሆነ ያን ድንጋይ መጀመሪያውን ወይ ማንሳት ነው። አንዴ ሲመታችሁ ወይ ሁለቴ ሲመታችሁ ማንሳት ነው ያለባችሁ። ሁሉ ጊዜ የሚመታችሁ ከሆነ ግን ስለዚህ እናንተ ናችሁ ችግር ያለባችሁ ማለት ነው። ድንጋዩ አይደለም፣ እናንተ ናችሁ ድንጋዩን እየመታችሁ ያላችሁት። ስለዚህ እንደዛ ነው አብርሃም ፈልጎት ነው እያደረገ ያለው ማለት ነው። ስለዚህ ተስፋ አስቆረጣት ማለት ነው። ተስፋ አስቆረጣት እሷ። ካሁን በኋላ አብርሃም ይቅርታ ባረግለትም ምንም ትርጉም የለውም፣ ይቅርታ ለሱ ትርጉም የለውም በሚል አይመለስም፣ ለሱ ኖርማል ነው ብላ በማሰብ ጭራሽ እሷ በሱ ላይ ተስፋ ቆርጣለች ማለት ነው። አብርሃም እንደው ከልቡ እንኳን ማለት ነው አሁን የመመለስ ሀሳብ ቢኖረው ማለት ነው። እሷ ግን አታምነው። ለምን አስጨርሷታል። በቃ ትዕግስቱ አልቋል። የመተማመን ልካቸውም አልፏል። ምክንያቱም እሷም ወደዚህ እሱም ወደዛ እየተባባሉ እየተቀናኑ ምናምን ብዙ ህይወት ስላሳለፉ አዲስ ነገር አይደለም እና ይመስለኛል ሩታ የማመን አቅሟ ወርዷል። ለዛ ነው አሁን ይቅርታ ለማድረግም የከበዳት ይመስለኛል። ለዚህም ደግሞ እሱ ነው ኃላፊነቱን መውሰድ ያለበት። ምክንያቱም አሁን ለምሳሌ አንድ ሰው ይቅርታ አላደረግሽም ምናምን ሊላት አይችልም። ለምን ለዚህ ይቅርታ እንዳታደርገለት አብርሃም እስከዛሬ የሰራቸው ነገሮች ስላበቁላት ስለደከማት ነው እና በጣም መድከም ስላለ ዝላለች ማለት ነው እና ቤተሰብንም እንግዲህ ያተራመሰ ጉዳይ ነው ይሄ ጉዳይ እና በጣም የሚያሳዝን ነው። ባይሆን ደስ ይለን ነበረ፣ ግን ሆኗል ማለት ነው። ውጤቱ ምን ይሆናል አብረን የምናየው ጉዳይ ሆናል። የተወዳችሁና እየተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ ቪዲዮ ይሄን ይመስላል። በሚቀጥለው ደግሞ ምን ይፈጠራል የሚለውን ይዘንላችሁ እንመጣለን። እስከዛው በያላችሁበት ሰላማችሁ ብዝት ይበል። እንወዳችኋለን፣ እናከብራችኋለን። ቻው ባይ